የብሩክ ፈጣን ውሳኔ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀይሚዬና ቡራ እንግዲህ ዛሬ እንደምትመለከቱት ታንትና መጥተው ነበር ተሀብገ ሆነው፣ ዛሬ ደግሞ እንግዲህ ከሌላ ሰው ጋር መጥቷል ማለት ነው። እሱ እንግዲህ ከኔ ሌላ የምታወራው ሰው ወይም የምታገኘው ሰው አላት ወይ? እስሩ ያለው ትሪት ማደርጋት እኔ አይደለሁም ወይ? እኔ የሆነ ችግር ገጥሞኝ ለሷ ታልነገርኳት ምንድነው ጓደኝነታችን? እሷ ደግሞ የደረሰባትን ችግር ለኔ ታልነገረችኝ ምንድነው የኔና እሷ ይሄ ጓደኝነት ምን የሚሉት ነው? ስለዚህ ለምንድነው የውስጧን ማትነግረኝ? ምንም ነገር የነገረችኝም ነገር የለ አሁንም ቢሆን። ስለዚህ ይሄን ነገር ታላስተካከለች አሁንም እኔና ሀይሚ መቀጠል አንችልም ብሎ ዛሬ እንግዲህ ተናግሯል ማለት ነው። እንግዲህ ቤተሰብ በጣም ብዙዎቻችሁ እየተነጋገራችሁበት ነው። ምክንያቱም ያው መደባበቅ ፍቅረኛም ሆኖ እንግዲህ ወደ ሌላ ቦታ ተመግባታቸው በፊት ግልጥ መሆን አለባቸው። ቢያንስ እነሱ ከአመት በላይ አብረው ኖረዋል ማለት ነው። እንግዲህ ይሄ ደግሞ እውነቱን ነው። እውነት ለመናገር መደበቅ የለበትም። የሚደርስባትን ነገር ሁላ መናገር አለባት ብዬ አስባለሁ፣ እኔም በራሴ ማለት ነው። እሱም እንደተናገረው እንግዲህ ሁሉም ሰው የሚደርስበት ነገር አለ፣ ግን ያን ነገር ትሪት የሚያረግሽ ሰው አጠገብሽ ያለ ሰው ያ ሰው ነው እንጂ የሚካፈልሽ ወይም ያን ነገር የሚያስተካክልሽ አብሮ ያለ ሰው ነው እንጂ ዝም ብሎ በዳፈነው በራሷ ብቻ የምወስነው ውሳኔ ለኔ ጥሩ አይደለም። ስለዚህ እኔ ራሱ የሆነ ነገር ባልሆን እኔ ባልታመም አትመለስም ነበረ። ስለዚህ ይሄን ነገር ታላስተካከለች እኔና እሷ ምንም የምንቀጥልበት ምክንያት የለም እያለ ነበረ። እንግዲህ ከራሷ አንደበት ነው ይሄ ነገር። እኛ ደግሞ ኦዲየንሶችም ብዙዎች እየጠየቃችሁ ነው፣ ተነጋገሩ፣ ቁጭ ብላችሁ በመወያየት ነገሮችን ፍቱ። ነገሮች በነገራችን ላይ የሆነ ነገር በተነጋገሩ ሰዓት እየከረሩ ነው የሚሄዱት እና ስለዚህ ቁጭ ብላችሁ፣ ምክንያቱም እሷ ምን እንደገጠማት አንተም አላውቅም እያልክ ነው እንግዲህ ታልነገረች ምንም አታውቅም። ግን ያን ነገር ሀይሚዬን ብኮኝ ነግረሹ የገጠመሽን ችግር ምን እንደሆነ ወይም ፕራንክ ይሁን ብቻ እኛም ራሱ ግራ እየገባ ነው እውነት ለመናገር ማለት ነው። ያን ነገር ነግረሹ ነገሮችን ፈታችሁ ወደ ራሳችሁ ብትመለሱ ጥሩ ነው ብዬ አስባለሁ፣ እኔ በራሴ ማለት ነው። እና ቤተሰብም ይሄን ነገር ነው የምትሉት ብዬ ነው የማስበውና ብሩክ ደግሞ ይሄን ውሳኔ መወሰን የለብህም። ምክንያቱም እሷን ቀስ ብለህ በተረጋጋ መንፈስ መናገር ያለብህን ነገር ቁጭ አድርገህ ማስረዳት አለብህ። ምክንያቱም ቀስ ብለህ አንተ ማታቀው፣ ምክንያቱም ላንተ ጥሩ አይደለም ያለችው ነገር ሊሆን ይችላል ደበቀችውና ያን ነገር ደግሞ የምንነግርህ ከሆነ ቀስ ብለህ ያን ነገር ቀስ ብለህ በማዳመጥ ነገሮችን መፍታት ጥሩ ነገር ነው። ምክንያቱም አንተም እየጋልክ እሷም እየጋለች እንደዛ ሆናችሁ ትጀመር የሆነ ነገር በቃ ማንኛውም ነገር አይፈታም፣ የሚፈታም አይደለም። በቃ ትጫጫሃላችሁ፣ ተለያያላችሁ እና ስለዚህ ያ ነገር እንዳይሆን ግን ቁጭ ብላችሁ ቀስ ብላችሁ ተረጋግታችሁ ያለውን ነገር መነጋገር አለባችሁ ማለት ነው። አሁንም ቢሆን ማለት ነው ኦዲየንሶችም እንደዛ ነው እያሉ ያሉት ማለት ነው ሁሉም። እና የመዳም ቅመሞች ደግሞ እኔ እኮ ግርም ይለኛል የእናንተ ነገር ደግሞ ማለት ነው። ዛሬ አንድ ልጅ ሆስፒታል ገብታለች። እንግዲህ አይታችኋል ብዬ አስባለሁኝ በቲክቶክ እንግዲህ ታማ ነው፣ በእነሱ ምክንያት ነው ማለት ነው። እና ቆይ እኔ የገረመኝ ነገር እሺ ሰውን እኮ አትውደዱ እንላለን፣ እንወዳቸዋለን፣ ሁላችንም እንወዳቸዋለን ውለን ለመናገር ማለት ነው። እና ግን እንደዚህ ራስን የሚያስት ነገር በቃ እንደዚህ ተመታመም የሚደረስበት ነገር እኔ እኮ ምን እንደሆነ ግርም ይለኛል። እውነት የእናንተ ነገር ግርም ነው የሚለኝ። እና ሰውን እንወዳለን፣ እናከብራለን፣ የመጣውን ሰው እንቀበላለን። እኛ የመዳም ቅመሞች ከፍም የምናደርጋቸው እኛ ነን፣ ሁሉም ላይ የምንሳተፈው እኛ ነን። ምክንያቱም እርዳታ ቢባል ሰብስክራይብ ቢባል ላይክ ቢባል ሸር ቢባል የምናደርጋቸው እኛ ነን አይደል እንዴ? ታወቀ ነው ያ ነገር። ግን ያ ነገር እያለ ሌሎቻችሁ በቃ ሌለ በቃ ራሳችሁን ኮናችሁ በቃ ራሳችሁን መስዋዕት የምትከፍሉ እኔ እኮ ግርም ትሉኛላችሁ። እውነት ቆይ የመጣሽው እዚህ ጋር ለስራ ነው እንጂ እዚህ ጋር እየተነፋረሽ ልወርቂ ነው እንደ መጣሽው እያንዳንድሽ ማለት ነው። እና ሁልሽም ማለት ነው ራስሽም መሆን አለብሽ። የመጣሽው ለስራ መዳም ምን ቸገራል? ነገ እድሜ ለብሯ
ብሩ አውጥታ ትጥልሻለች ትፈልግ እናቴ። ሌላዋን ነገር ደግሞ ደህናዋን ታመጣለች እሷ በገንዘቡ። አንቺ ግን እሜዳ ትቀሪያለሽ ማለት ነው እንዲሁ እያለቀሽ። እና ራሳችሁን ጠብቁ። እንደዚህ አይነት ነገር የምታደርጉ ልጆች እውነት ራሳችሁን ጠብቁ። ከራሳችሁ ጋር ማውራት ጀምሩ። ራሳችሁን ፈትሹ። እንዴ እየመጣችሁ በቃ እዚህ ጋር እየተነፋረቃችሁ እንትናና እንትና እንዲኮኑ እንትናና እሺ ሆኖ ከቻላችሁ ምከሯቸው። በኮሜንትም እንዲሁም ቪዲዮም ስሩላቸው በቃ ያለውን ነገር። ስለዚህ እንደምትወዷቸው እንደምታፈቅሯቸው እንዲሁም ደግሞ እንዲስማሙ የምትፈልጉ ካላችሁ በኮሜንት ጣፉላቸው። ያወታል እኮ እንደገና ደግሞ ቪዲዮ ስሩ። ከዛ ቪዲዮውን ሸር አድርጉት ይደርሳቸዋል። እና ስለዚህ እንደዚህ አይነት ደረጃ መድረስ የለባችሁም ሁነን ለመናገር ማለት ነው። ነገ እዚህ ጋር ብትደፊ ማንም ሰው መጥቶ የሚያነሳሽ የለም። እንዲሁ ሜዳ ነው የምትቀሪው። እና እንደዚህ የምታደርጉ ልጆች ራሳችሁን ጠብቁ። አሁንም ቢሆን ማለት ነው ራሳችሁን ጠብቁ። እና እንወዳችኋለን በተረፈ እና እንግዲህ እነሱ ደግሞ ልቦና ሰጥቷቸው ራሳቸው አስበው ራሳቸው ያለውን ነገር አስተካክለው ይመጣሉ ማለት ነው። ምክንያቱም ልጆች አይደሉም፣ ትልልቅ ሰዎች ናቸው፣ ማሰብ የሚችሉ ናቸው። ስለዚህ ነገሮቻቸውን ደግሞ ለመፍታት መሞከር አለባቸው ማለት ነው። እና ግለው ወይም እየተሰዳደቡ ወይም እየተመታቱ ሳይሆን በቃ በሰከነ መልኩ ማለት ነው ሰከን ብለው ሁለቱም ተነጋግረው ነገሮቻችሁን ፈታችሁ መምጣት አለባችሁ። እንግዲህ ዛሬ አልመጡም በሚዲያ። እንግዲህ ብሩክ ግን መጥቶ ነበረ ማለት ነው። ጓደኛው ነኝ ብሎ ነው ጠርቶት የነበረውና ብሩክ ግን በጣም ያው እንደተሰማው በቃ እንዳዘነ ምናምን ነው የሚያሳየው እዚህ ጋር። እንግዲህ ሀይሚዬም እንደዛው እንግዲህ አኪድ ማን ያውቃል፣ የውስጧን የሚያውቅ የለም። የተረዳትም ሰው ላይኖር ይችላል፣ የደረሰባትም ነገር ሊኖር ይችላል፣ አናቅም። ባለችበት ሰላም ያድርጋት። ሰላማችሁን ነው የምንፈልገው። ሰላም ሆኑልን ሁላችሁም። እንወዳችኋለን። ሼር አድርጉት፣ ቪዲዮውን ላይክ አድርጉት፣ ሰብስክራይብ አድርጉት። ሰብስክራይብ ያላደረጋችሁኝ እወዳችኋለሁ ሁላችሁንም። አላህ ከኛ ጋር ይሁን። ወጥቶ ተመቅረት አላህ ይጠብቀን። ሁላችንም በያለንበት ሰላማችንን ያብዛልን። ሀገራችን ኢትዮጵያን ሰላም ያደርግልን። አንድነትን፣ ፍቅርን፣ መተሳሰብን ይስጠን። እወዳችኋለሁ ሁላችሁንም። ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ። እወዳችኋለሁ። መልካም ምሽት።